በመለኛ ገጽ ዛሬ የጾም ቶፉ ከቆንጆ ስልስ ጋር እንዴት እንደምታዘጋጁ አሳያችኋለሁ። ቶፉ ከመጀመሪያው ጀምሮ እንዴት ማዘጋጀት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ የዩቲዩብ ገጻችን ላይ መለኛ ቶፉ ብላችሁ ፈልጋችሁ በቀላሉ መመልከት ትችላላችሁ። የተዘጋጀው ቪዲዮ ላይ ቶፉን እንዴት እንደምታዘጋጁ፣ እንዴት ማስቀመጥ እንዳለባችሁና እንዴት መመገብ እንዳለባችሁ ቪዲዮ ላይ በዝርዝር መረጃ አስቀምጠንላችኋል። የዛሬውን የመለኛ ቪዲዮ ኢትዮጵያ ውስጥ ወይም ከኢትዮጵያ ውጭ ሆናችሁ እየተመለከታችሁት ከሆነ የት አካባቢ ሆናችሁ እንደምትመለከቱት አስተያየት መጻፊያው ላይ እየጻፋችሁልን ተመልከቱ። ይህ እጄ ላይ የምትመለከቱት ቶፉ ከሳምንት በፊት ያዘጋጀሁት ሲሆን ለረጅም ጊዜ ሳይበላሽ እንዲቆይ ማቀዝቀዣ ቤት ውስጥ ውሃውን እየቀየርኩለት አስቀምጬዋለሁ። አሁን ቶፉን በምትፈልጉት ቅርጽ በትንንሹ ትከትፉታላችሁ። በትንንሹ የምትከትፉበት ምክንያት ለአበላል አመቺ እንዲሆንላችሁ ነው። ከዚህ ቶፉ ጋር በተያያዘ የአኩሪ አተር ወተት እንዴት እንደሚዘጋጅ እዛ ያዘጋጀንላችሁ የቶፉ ቪዲዮ ላይ መመልከት ትችላላችሁ። በጾም ወቅት የጾም ማኪያቶ ለማዘጋጀትም መጠቀም ትችላላችሁ። ቶፉን በትንንሹ ከከተፍነው በኋላ ይህንን ይመስላል። አሁን ደግሞ እንቀመመዋለን። ቶፉን ለመቀመም ምንም ለየት ያሉ ቅመሞች አንጠቀምም። ከዚህ በፊት በመለኛ ገጽ ያሳየናችሁን 3 ቅመሞች ብቻ እንጠቀማለን። 2 የሾርባ ማንኪያ ዘይት ከላይ ትጨምራላችሁ። ዘይቱን ከጨመራችሁ በኋላ 1 የቡና ማንኪያ የሮዝመሪ ዱቄት፣ 1 የቡና ማንኪያ የቀረፋ ዱቄትና ግማሽ የቡና ማንኪያ ጥቁር ቁንዶ በርበሬ አርጋችሁ በደንብ አርጋችሁ ትለውሱታላችሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱ ቅመሞች በቀላሉ በቤት ውስጥ እንዴት እንደምታዘጋጁ እዚሁ ገጻችን ላይ ታገኙታላችሁ። ቶፉ በቅመሙ በደንብ ከተለወሰ በኋላ ይህንን ይመስላል። መጥበሻ ተጠቅመን ደግሞ በደንብ እንጠብሰዋለን። ቶፉን ለመጥበስ አስቀድማችሁ 3 የሾርባ ማንኪያ ዘይት መጥበሻ ላይ ታግላላችሁ። ዘይቱ በሚገባ ከጋለላችሁ በኋላ ከላይ ቀመማችሁ ያዘጋጃችሁትን ቶፉ ትጨምራላችሁ። ይህን ቶፉ በየቤታችሁ ከሞከራችሁት የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁልን ፎቶ ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። ታዲያ እዚህ ግሩፕ ላይ መላክ ያለባችሁ ከዚህ በፊት እንደነገርኳችሁ በመለኛ ገጽ ያሳየናችሁን የምግብና የመጠጥ አይነት ብቻ መሆን አለበት። እኛ ያላሳየናችሁ የምግብ አይነት ላይ ሐሳብ እንዲሁም ማስተያየት መስጠት አንችልም። በተጨማሪ ግሩፑ ላይ መላክ ያለባችሁ ማንኛውም ነገር ከምግብ ጋር የተያያዘ ነገር ብቻ መሆን አለበት። ቶፉ በከፊል እየተጠበሰ ሲመጣ መቆንጠጫ በመጠቀም ቀስ እያላችሁ ትገለብጡታላችሁ። ቶፉ በሚገባ እየተጠበሰ ሲሄድ ቆንጆ የሆነ ጠረን ይኖረዋል። ቶፉ በከፊል እየተጠበሰ ሲሄድ ከላይ 1 ቁንጥር ጨው ታደርጉበታላችሁ። እዚህ ጋር ጨው የምታበዙ ከሆነ በኋላ ቁሌቱ ላይ አለመጨመር ትችላላችሁ። ነገር ግን አመጣጥናችሁ ሁለቱም ላይ ማድረግ አንድ አማራጭ ነው። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደወል ምልክቱን መጫን እንዳዘነጉ። የተለያዩ የሀገር ውስጥ እንዲሁም የባህር ማዶ ምግቦችን እንዴት ማዘጋጀት እንዳለባችሁ መማር ከፈለጋችሁ ሁልጊዜም ቢሆን የዩቲዩብ ገጻችንን ምርጫችሁ አድርጉ። የዩቲዩብ ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። ቶፉ ተጠብሶ ሙሉ ለሙሉ ቀለሙን ከቀየረ በኋላ ታወርዱታላችሁ። ቶፉን ከልክ በላይ መጥበስ የለባችሁም። ቶፉ ወርቃማ ይዘት ሲኖረው ማውረድ ይኖርባችኋል። አሁን ለቶፉ የሚሆነን ቀለል ያለ ጣፋጭ የአልጫ ስልስ እናዘጋጃለን። የአልጫ ስልሱን ለማዘጋጀት አስቀድማችሁ ቀይ ሽንኩርት ትጨምሩና ከላይ ውሃ አርጋችሁበት ከድናችሁ በእንፋሎት ታበስሉታላችሁ። በእንፋሎት በሚገባ ከበሰለ በኋላ ከላይ 3 የሾርባ ማንኪያ ዘይት አርጋችሁ ሽንኩርቱን በሚገባ ትጠብሱታላችሁ። እኔ የተጠቀምኩት 1 ራስ ተለቅ ያለ ሽንኩርት ሲሆን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የሽንኩርቱን መጠን ከፍ ማድረግ ይኖርባችኋል። ሽንኩርቱ በከፊል ከተጠበሰላችሁ በኋላ ከላይ ግማሽ የቡና ማንኪያ እርድ ታደርጉና ታማስሉታላችሁ።
ሁላችንም ቤት የሚገኘው የእርድ የማስማት ኃይል ሊለያይ ስለሚችል እዚህ ጋር እርዱን ስትጨምሩ በአንዴ ሁሉንም ከመጨመር ይልቅ ጠብ ጠብ እያረጋችሁ ብታማስሉ መክራችኋለሁ። እርዱን ጨምራችሁ ከ3 እስከ 5 ደቂቃ ያህል ካቁላላችሁት በኋላ ከላይ ግማሽ የቡና ማንኪያ ከሙን ታደርጋላችሁ። ከሙኑን ጨምራችሁ በደንብ ከቀላቀላችሁት በኋላ ከላይ ደቆ የተከተፈ ግማሽ የሾርባ ማንኪያ ነጭ ሽንኩርት ታደርጉበታላችሁ። የምንጨምረው ከሙንና ነጭ ሽንኩርት ለምናዘጋጀው ስልስ ልዩ የሆነ ጣዕም ስለሚሰጥ እነዚህን ሁለት ግብአቶች ብትጨምሩበት መክራችኋለሁ። አሁን ግማሽ የቡና ማንኪያ ኮረሪማ ከላይ ታደርጋላችሁ። የኮረሪማ ቅመም እንዴት በቤት ውስጥ ማዘጋጀት እንዳለባችሁ ከዚህ በፊት በመለኛ ገጽ ስላሳየናችሁ እሱም መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። መለኛ ቅመም ብላችሁ ስትጽፉ ሁሉንም የቅመም አይነቶች ይዘረዝርላችኋል። ኮረሪማውን ጨምራችሁ በደንብ ከቀላቀላችሁት በኋላ ከላይ 1 ብርጭቆ የፈላ ውሃ ታደርጉበታላችሁ። ስልሱ ላይ ውሃውን ከጨመራችሁ በኋላ እስኪፍለቀለቅ ድረስ ታፈሉታላችሁ። ስልሱ ላይ የጨመራችሁት ውሃ በሚገባ ከፈላላችሁ በኋላ የምድጃችሁን የሙቀት መጠን በከፊል ትቀንሱትና ከላይ ጠብሳችሁ ያዘጋጃችሁትን ቶፉ ትጨምራላችሁ። ቶፉን ከጨመራችሁ በኋላ በሰፊ ማንኪያ ወይም በማማሰያ ቀስ እያላችሁ ትቀላቅሉታላችሁ። አሁን ያዘጋጃችሁት ቶፉ የበለጠ ጣዕሙ ቆንጆ እንዲሆንላችሁ 1 የበሶ ብላ ቅጠል ከላይ ትጨምራላችሁ። ከበሶ ብላ ቅጠሉ በተጨማሪ ቀምሳችሁ ከላይ የምትፈልጉትን ያህል ጨው መጨመር ይኖርባችኋል። ያዘጋጃችሁት ቶፉ ትንሽ ቃጠል እንዲያረግ ከፈለጋችሁ ከላይ ከነፍሬው የተከተፈ ቃሪያ አድርጉበት። እንዲሁም እዚህ ጋር የጨመራችሁት የበሶ ብላ ቅጠል በሚገባ በውሃ መታጠቡን እርግጠኛ ሁኑ። ምግቡን ከመመገባችሁ በፊትም የበሶ ብላ ቅጠሉን ማውጣት እንዳዘነጉ። የጾም ቶፋችን አሁን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ይህን የጾም ቶፉ ከፈለጋችሁ በእንጀራ እንዲሁም በዳቦ ካልሆነ ደግሞ ከዚህ በፊት ባሳያችሁ የሻወርማ ቂጣ መመገብ ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ እናመሰግናለን። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን።